ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከች ብለናል ማለት ነው። የሰራተኛዋን የአደይን ድራማ ይዘን መተናል ማለት ነው። ቀንጨብ አድርጌ ከማሳየቴ በፊት ለዚህ ቻናል አዲስ የሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሳብስክራይብ፣ ላይክ፣ ሼር ያደረጋችሁ እንድ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ወደ ቪዲዮ እንሄዳለን። ከዛ በኋላ በተረካ ላይክ እንዳይረሳ ያለሽ ፍቅር እኔ እንደፈለግሽ መናገር ትቻለሽ። ለሊን ግን አንድ ቃል ስታወረት እንዳልሰማ። ለእሷ የምትጨነቅላትን ያለ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አፈር ጠጭ። ኧረ ራስሽ ጠጪ። ሴት ልጅ ነሽ፣ ስርዓት ይኖርሽ ብዬ ስንት ነገርኩሽ ቤዛ። አንተ በእነሱ ምን አገባ ነው ወይስ አንተም ፎንቅ አለ? ምን አገባሽ አንቺ? አዎ ምንም አያገባኝም። ከናኦል ጋር ሌላ ነገር አቅጃ አደርጋለሁ ካልሽ ቤዛ አንላቀቅ። ከሱ ልጅ ጋር እንደዚህ አይነት ነገር ባትጀምሪ ኖሮ ዴማ ፈንዝጋ። እኔ ከእናንተ ጋር ምንም አይነት ስራ አልሰራም። ማን ነው? ቆይ ምን አድርግ ነው የምትሉኝ? ሊዱ ወደ ቤቷ ተመልሳለች ማለት ሊዱ ወደ ቤት ተመለሰች። ሂዱና ማየት ትችላላችሁ። ራሷ ለምን እንደጠፋች ራሷ መጠየቅ ትችላላችሁ። ከፈለጋችሁ ራሷን ጠይቁ። አይደለሁም እናንተ ምን አገባችሁ? እናንተ ታዲያ ለምንድን ነው ራስን መደበቀው? ራስን ስደባበቅ ጊዜ ነው እንደዚህ ያለው። ለማንኛውም ቆይ ለፍቅር ልደውልላት ብሎ ይደውልላታል። ወጣ ቤት ውስጥ ኔትወርክ የለም፣ ወጣ ብለህ ደውልላት ብሎ ይለዋል። ታውቃለህ ወንድሜ፣ እንደዛ የምትረረጠው ዋጋ የምትሰጠው ልጅ በጊዜው ካልሆነ ምን ጥቅም አለው? ምንም ጥቅም የለው። ምንድን ነው የምታወራው? እንደናናክ አባ በጣም ይቅርታ፣ በጣም አፎ በላይ። ኧረ ችግር የለውም፣ እንዲሁም ሲያንሳኝ ነው ብሎ ይላል ማለት ነው። ሊዱ ቤት ነች፣ ስላላወቅን ነው። በጣም ይቅርታ፣ ሌላ ጊዜ በደንብ ትካሳለህ። ለማንኛውም እንደማይበላ ናሆም እባላለሁ ብሎ ይተዋወቃሉ ማለት ነው። ምን እሺ ነው ታዲያ? እዚህ ቤት ውስጥ ብቻ ነው የምትኖረው? ማንም ስለሌለኝ ነው። ቤቱ ብሄር ባዶ ነው፣ ማንም የለኝም፣ ቤተሰብ የለኝም። እናቴም ነበረች ሞታለች። ብሌንም ጨከነችብኝ። ፉንቃ ነበረች። አቤት ሴቶች እዚህም እዛም ነው አይደል የሚሉት? አይመቻቸውም። ብሌንም ጨከና ከእናቴ ጋር ሄደች። ለዛ ነው ወጋ የምሰጣቸውን ነገር በጊዜ ካላረግ በጣም አዝናለሁ። ምስትም እናትም በቃ ትረብሹኝ፣ ጉዳዮቹን ከሄዳችሁ ጨርሳችሁ ትሄዳለች፣ እሺ እንወጣላለን። እናትም ማጣት ምን ያህል ልብ እንደሚያቆስል ስለማውቀው በፈጠራ ያጥናህ ይለዋል። አመሰግናለሁ ብቸኛና እናቴ ግን እንደፈለግ እንድትደበርብን ተፈቅዶልሃል። ሲደብርሽ ደውልልን እሺ አባ። ኧረ በደህና ጊዜ ስልኬን ወሰደችው። አሁን በምን ልደውልላችሁ? አራዳ ነበር እንዴ? በምን እንደዛ ሌባ ምናምን ትላለህ እንዴ? ይቅርታ ተሳሳትኩ፣ ቀላል ተሳሳትኩ። ምን አይነቱ ገገማ ነው በእናታችሁ? ስልክ ካያስቆየሁ ያዝ 09 ብሎ ስልክ ቁጥሩን ይሰጠዋል ማለት ነው። ዳይመንድ እንግዲህ በዚህ ምክንያት ከኛ ጋር እንደውም ተፍተፍ ማለት ከፈለግ ትችላለህ ብሎ ይለዋል ማለት ነው። እንግዲህ እሱ በደንብ ደቁሰውታል መሰለኝ። በጣም አሞት በጣም እየተንጠራራ ነው። እነ ዳይመንድ ደግሞ ጥለውት ሄዱ ማለት ነው። ዳይመንድ ግን በጣም ሌባ ቢሆኑ በጣም መልካም ነገር አላቸው። አደይ ትላታለች፣ ወይ ልልዬ አንቺ ጥሩ ሰው ነሽ። እኔ ባንቺ በታ ብሆን ለሉል ይቅርታ አላደርግለትም ነበር። ያንቺስ ሲሆን እኔ በጣም የገረመኝ የሊዲያ ነው። ቆይ ሊዲያ ናሆም ታፈቅራለች እንዴ? አረ በዛ መንገድ አታስቢያት። ለምንድን ነው? ምን ሆና ነው? እኔ አልገባኝ። ለልጅቱ ከመሬት ተነስቶ ልጅቷ እኮ ሊዲያ ናት። የትልቅ የፍቅር ታናሽ እህት
ሁላ ያሰቃያት የነበር እንዴት ምንም ሳትል እንደዚያ ዋሽታ ልታስፈታው ቻለች? የሆነ የምትየው ነገር ማለት እኔ እንጃ። እኔ ራሱ ተምር ሆኖብኛል። እሱ ስቆይ ከሊዱ ላይ ተመችተዋለች። ኧረ እሱ ምንም ነገር አላሰበም። ጓደኛው ሞተችው አሁን በቅርብ ነው። በሀዘኑ ልብ እሺ ይሁን እሺ፣ ፈጣሪ ያጽናው ልጁን ብቻ። በዛ ደግሞ በጣም ይቸኩላል። እንግዲህ ሌሊዬ ደህና ነኝ፣ ምንም አዲስ ነገር የለም እንጂ ሁሉም ነገር ሰላም ነው። የለምዬም ከእናቱ ጋር ተነጋግሮ ሊቀር ነው። የምርሽ ነው? እንኳን ደስ አለሽ። ይተቃቀፋሉ ማለት ነው። በስመ አብ ምን ዋጋ አለው ብለሽ ነው? እዚህ ቤዛና ሊዱ ባሉበት እዛ ሄዶ ቢቀላቀሉ ይሻል ነበር። ተይ ሊሊ እንደዛ አትበይ፣ ተመስገን ማለት ነው የሚሻለው። ደግሞ እኮ እነሱ ስለ አንቺ ብዙ ነገር መስል አንቺ ያህን ነገር ያስነቀሽ የለ ደግሞ ምንም ፎከስ ላይ ያደርገው ይችላል። አንቺ ምንም ነገር ያስጨነቀሽ ደግሞ እንደዚህ ከተጨናነቅሽ የላን ታሰለችዋለሽ። እንደዚህ አይነት ጥሩ አይደለም ብላ ትመክራታለች አደይ ማለት ነው። መጣች እናታ ምንድነው እዚህ ማን ነው የምታመት? አንቺ አንደኛው ምን ይጠጣ እዚህ ሁኚ በወጤ ቁጥር ምን ሰው እንደዚህ አድርጎ እንደዚህ ጥሩ ሙያ መስልሻል? በጣም ታሳፍሪያለሽ። አንቺ ማፈቅርልሽ ነው እዚህ ቤት እንደፈቅድልሽ እኔ ባልሽ አይደለሁም። በወጣው ቁጥር ያንቺ ግን እስቲ ራስሽን ተመልካች። ቆይ ማን ይብልሽ ነው የምታስቢ? እኔ ማዘዝ መስችል ነው የሚመስልሽ? ወይ ሌላ አላማ ካለሽ ንገሪኝ። ዝም ብለሽ ስራ እንደዝም አንድ ኪችን አትተራመሽብኝ። ምን አገባሽ አንቺ? ምንም አያገባኝም፣ ግን ቆም ብለሽ መንገድሽ ብታስተካከይ ጥሩ ነው ብላ ትታት ትሄዳለች ማለት ነው። አንቺ ጓደኛሽ እንዴት ነው የጠገበችው? አንቺ ነው የልብ የሰጠሻት እንደዚህ ያደረግሻት። ቆይ ጠብቁ ሁለታችሁ እንድትወጡ ነው ማርካችሁ ለማለት አንቺ ካልቀደምሽ ለኛ አታስቢ። ምን አባሽ ያልሽው ሰምተሻል? ከዚህ በኋላ የሌልን መናገር አይደለም ቀና ብለሽ ብታያት የምትፈልጊውን ነገር ካለ እኔ ማዘዝ አለብሽ። ከዛ የተረፈ ትርፍ እነጋገራለሁ ብትይ ብላ አስፈራርታት ትሄዳለች። ይቺ ቋጣ ረር እነሱ ናቸው ሰራተኛ እኔ ነኝ። እኔን ለማዘዝ እኮ ትንሽ ነው የቀራቸው። ንቀታቸውማ የሚያበርድላቸው ሰው ያስፈልጋቸዋል። በዚህ ሁኔታማ አነዛለቃትን ብላ ኬችን ተንከራድዳለች ማለት ነው። አቤት ነገረኛ ሰው ግን። አንዳንዴ ግን ራሳችን ቴንሽን በቴንሽን የምናደርገው ራሳችን በራሳችን ነው። አንዳንዴ ግን ለምንድን ነው ቆም ብለን ማናስበው? የእውነት እኔ ማን ነኝ ብለን ማሰብ አለብን። በሰው ላይ ከማፍረዳችን በፊት በሰው ላይ በቃ ሰውን ከማጨናነቅ ነው። ሊዱ እንዴት ነሽ? አስከፋዎች እንዴ? እንደ በፊቱ አይደለሽም ሊዱ። አትጫወችም፣ አትስቂም። የተፈጠረ ችግር አለ እንዴ? ደግሞ ለራስሽ ለምን እንደዛ ማድረግ አስፈልግ? አሁን ለኔ ያስበህ ነው እንዴ? አሁን ሊዱ እንዴት አልጨነቅም? በከፋይ ሰዓት በሚደብረኝ ሰዓት አንቺ ነሽ መጣሽ አዝናኝ። ደግሞ እንደዚህ መሆን አያምርብሽ። አንቺ የሚያምርብሽ ፈታ ስትይ ነው። ውሸታም አስመሳይ ሰው ነሽ። አንድ ቀን እንኳን ከቤትህ እንኳን እንደመጣሽ ብለህ ታውቃለህ? ሊዳ ለምን መጣሽ? ሊዳ ወጀሌ ነው መጣኝ። እኔ አንድ ቀን እዚህ ቤት ስትመጣ ውጣልኝ ብዬ አውቃለሁ? እዚህ በራስ ቦታው ነው። ይኸው በጣም ይቅርታ ሊዱ። እኔ እንደዚህ የሚሰማ አሻል መሰለኝም። እኔ እኮ እንደዛ ማድረገው ታለች ሊላ ትወድም ብዬ ነው። የእሷ የምትጨነቀ እናቴን ያለ ትንሽ በተጨነቀ ሊኖሩ እንደዚህ ባልሆን ኖሮ አንተ ማዳይም ለምለም ሁሌም ለመጠላት ለመሰደብ ነው። አንድ ቀን እንኳን ተመችታችሁኝ አታውቁ። እስቲ ቆይ ጥፋት ያቱ ጋር ነው ሊዱ። እስቲ አንቺ ይሄ ነው በለሽ ቢያት። በእርግጥ እኔ ከቤት ማስወጣት አልነበረብን። በእሱ ደግሞ በጣም ይቅርታ። አሁን ምንም ነገር አልፈልግም፣ ላይ አልፈልግም። ሄዱ ወጣልኝ ሊዱ። እኔ ቆይ ልላ እና የለ ይሆን ሁሉስ እኔም ሊዳ እሺ፣ አሁን ከክፍሌ ወጣ። ስታከብሬ ነው ላከብረ የምችለው። እሺ ሌላ ቄጧና ዞራ ተተኛለች ማለት ነው። እሺ እወጣልሻለሁ ብሎ ይላታል። ግን ስለተመለሽ ደስ ብሎኛል፣ ደህናም ስለሆንሽም ደስ ብሎኛል ሊዱ። በደበረ ሰዓት በተከፋሽ ሰዓት ቤት መምጣት ትችያለሽ፣ ለእኔም መደወል ትችያለሽ። ምንም ነገር አልፈልግም፣ ሄድ ወጣልኝ ትለዋለች። እሺ
ብሎ አትቷት ይሄዳል። እሺ ብሎ አትቷት ይሄዳል ማለት ነው። ግን ሞኛ ነገር ነው። ይሄ ደግሞ እንዴት አይሰማውም ማለት እንደሚያፈቅሩት ለምን ወይ ፍቅር አንቺን ደግሞ ምን ማድረግ ነው የሚሻለኝ? ፍቅር አንቺን ደግሞ ምን ማድረግሽ ነው የሚሻለኝ ብሎ ይላል ማለት ነው። ከዛ ሄላ ደግሞ እዚህ ጋር ቁጭ ብሏን እንግዲህ አጅሬት ትመጣና ይቺ ምላጭ የሆነች ከጠገቡ ቁጭ ትላለች ማለት ነው። ከዛ ታወራዋለች። እንደምታያት በጣም ብዙ ችግሮች አሉባት። የእሷን ችግሮች አጋራ ነው ደስ ብሏት ነው ያቀፈች። ለምን ምስጋና መተቃቀፉ ምን አስመክ? ቆይ ልሌ ግን እንደዚህ የምትወኝ በቃ ብሎ ይሰማታል ማለት ነው። እኔም ትዞራለች ማለት ነው። ከዛ ትስቃለች፣ ትደርስና ትስቃለች ማለት ነው። ወጣች። አይ ቤተሰብ ከስንት ጊዜ ወክ ማድረግ ጀመርን። አብዳህን እንዴ ለዚህ ሰፈር እኮ የጠፋ ሰው ታቦቹ ይመጡ። ዛሬ እንኳን ወክ እናደርገን እስተመቼ እየሮጥን እንኖራለን። ያደረው ክብደት እየሰማ ሰውነቱን ያሳብጣል። እኔ በሩጫ እኮ ሰውነት የቀጠለ ባከዛሬ አደይ ናፍቀኛለች። አደይ እናያታል። እንደ አዲስ አደይ ናፍቀኛለች። የዛሬ ይለያል። ካላየዋት ማደር አልችልም። እኛ በር ሄደን እናንኳኳ። እሺ ያቺ ቀበጧ ጠፍታ ነበር። እንኳን አደረሳችሁ እንኳን ለቤትሽ አበቃሽ እንበላት። አንተ በዛው አደይን ሹፍ ተላይ አንቺ እኮ መላ አታጭም። ለዚህ ነው የምትመችኝ እና እንቀጥል ብለው ይነኩታል ማለት ነው። እሺ ሊዱ ወይ ዴቪ አለ እንዴ? እኔም አለ። ወዴት እየወጣሽ ነው? ከቤት ደበረና ትንሽ ወከረ ማለት ነው። እና ቆይ ብርድ ነው። ቆይ ጃኬት ይዤልሽ ልምጣ። ኧረ እባክህ ወንድሜ እዛ በነበረው ሰዓት በጣም ናፍቄያለሁ። እንክብካቤ እያበዛው ነው። ወረኛ ደግሞ እንደዛ ለበይና ቅብጥ በይ ነበይ። አሁን ነው ወዴት ወከላ አረግን አልሽ? እሺ እንሂድ ወዛ እሺ እንሂድ ትለዋለች። ብቻዋን ነበር መሄድ የፈለገችው ግን ከዛም በኋላ እሱ አገኘችው። እንግዲህ ምን ትልቴጅ ነው? ምን አገባሽ አንቺ? ግን ስፈልግሽ ነው መጥሽ። የናውን ቤት ታውቂያለሽ? አላውቀውም። አይ ማላይክ ለምን ፈለግሽው? በሰው ጉዳይ ደግሞ ጠልቅ አትበይ። አሁን ከልልሽ ተይው። ሊዱ በሩ ድረስ እየመረሽ ታደርሰኛለች። ጉዳይሽ ጥሩ መልስ ነው። ሂጂ ውጪ። በራሴ መንገድ አገኘ ግን ከናሁም ጋር ሌላ ጋር አቅጬ አደርጋለሁ ካልሽ አንላቀቀው። ምን ባቀድም ካንቺ በላይ አላስብም። ስለዚህ ምን ነው ፈራሽ እንዴ? እኔ ፍቅር ነው የምፈራው እና ምንድን ነው የምትደናበው? አንቺ ስትጀመር የምታውቂው ነገር የለም። በኋላ ግን እንዳታለቃቀሽ። የጀመርሽው ራስሽ ምን ታመጫለሽ?